ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ መረጃችንና መልእክታችን በመቀጠል ደግሞ የምሽቱን አጀንዳና መልእክት ደግሞ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር መስመር ላይ ተገናኝተናል። እንግዲህ ጥሩና መልካም ጊዜ እንደሚኖረን ተስፋ እናደርጋለን። በጥሞና በማስተዋል ደግሞ እንድታደምጡን በጌታ ፍቅር እናሳስባለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን አሁናዊ ክስተት በምን መልኩ እየተከሰተ እንዳለና ያላየነውን ደግሞ ክፍተት ደግሞ ፓስተር እየጠቆመን የዝግጅትና የመንቃት ጊዜ እንዲሆንልን እንመኛለን። እንግዲህ በተከታታይ ይዘን የመጣነው ርዕሰ ጉዳይ በጣም አባናኝ የሆነ አጀንዳ ነበረ። እንግዲህ ይሄ ያመለጣችሁ ወገኖች፣ ያልሰማችሁ ወገኖች ቻናላችን ላይ በመግባት ግንዛቤ እንዲኖራችሁ ሰብስክራይብ እንድታደርጉ ለሌሎችም ወገኖች እንድታጋሩ እንጠይቃለን። እንግዲህ ፓስተር ይዞልን ወደ መጣው ደግሞ አሁናዊ መረጃ እንሸጋገራለን። ፓስተር ጋር ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እስኪ ምን ተገኘ ደግሞ አሁን በዚህ ምሽት? እንግዲህ ዓለማችን ያው ጉድ ሳይሰማ አይቆልም አይመሽም። በየደቂቃውና በየሰዓቱ ነው የዓለም ፖለቲካ ለውጥ እያሳየ ያለው። ተገማች አይደለም ፖለቲካው፣ ወይም ደግሞ የሚደረጉ ነገሮች ሊገመቱ የሚችሉ አይደለም። እንግዲህ ከትናንት ወዲያ የአሜሪካ ፕሬዝዳንት ከኢራን ጋር በድርድሩ ስምምነት ላይ መድረሳቸውንና ወደ ፊርማ ብቻ እንደሚቀር ተናግረው ነበረ። ነገር ግን ይህ ድርድር ደግሞ በእስራኤል አልተወደደም። አለመወደድ ብቻ ሳይሆን ተቃውሞም እየቀሰቀሰ ነው ያለው። በተለይ በጠቅላይ ሚኒስትር ኔታንያሁ ላይ ከፍተኛ ተቃውሞ ከአይሁድ አክራሪዎችና እንደዚሁም ደግሞ ከአንዳንድ የፖለቲከኞችና የታሪክ ሰዎች ከፍተኛ ተቃውሞ እየገጠመው ነው ያለው። ይህም መነሻ የሆነበት ምክንያት ምንድነው? ስምምነቱ ላይ ዶናልድ ትራምፕ አሜሪካ በግሏ ነው ስምምነቱን እያደረገች ያለችው እና እጅግ ምስጢራዊ በሆነ መንገድ ነው እየተነጋገሩ ያሉት። ነገር ግን እየተነጋገሩባቸውን ነገሮች ኦፊሻል እያደረጉት እየመጡ ነው ያሉት። በእርግጥ ድርድሩ አልቆ አሁን ተጠናቋል፣ እዚህ ጋር አብቅቷል የሚል ነገር ፊርማ እስካሁን አልኖረም። በትናንትናው ዕለት እንደውም በአሜሪካና በኢራን ጀልባዎች መካከልና መርከቦች መካከል ግጭት ተፈጥሮ ነበረ። ለዛም ዶናልድ ትራምፕ ወጥተው መግለጫ ሰጥተዋል። ምንድነው ድርድሩን አያሰናክለውም፣ ይሄ እንዲህ አይነት ነገሮች የሚያሰናክሉት አይደለም የሚል ብለዋል። ነገር ግን ምንድነው እስራኤል ውስጥ የተፈጠረው የሚለውን ነገር ብናነሳ እንግዲህ ከ2 ወር በፊት የነበረው ጦርነቱ ሲጀመር ከ2 ወር ከ8 ቀን ሆኖታል። በፊት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ሕዝብ ፊት ቆሞ በመካከለኛው ምስራቅ በአዲስ መልክ የሚቀየር ከባድ ወታደራዊ መፈክር አሰምተው ነበረ። ከመፈክሮቹ መካከል ምንድነው? ታሪካዊና ስትራቴጂያዊ የአቅጣጫ ለውጥ እናመጣለን ብለው ነው እንግዲህ የተናገሩት። ዛሬ ግን እውነቱ ግን ምን ይመስላል የሚል ነው። ልክ ነው። አሁን እውነቱ ምንድን ነው የሚመስለው? መጥቷል ወይ ይሄ ነገር ሆኗል ወይ የሚለውን ነገር ስትመለከት አልሆነም። አንዳንድ ጊዜ ገምተህ የምትገባበት ጦርነት በመረጃም በምንም ገምተህ የምትገባበት ጦርነትና የዛን ህዝብ ደግሞ ስነ ልቦና ጥንካሬ፣ የተለያዩ ነገሮች መታየት መቻል አለባቸው። ለምሳሌ ትልቁ አሁን እነሱ የገመቱት በወቅቱ
ቀደም ብሎ ከጦርነቱ በፊት ሰላማዊ ሰልፎች ነበሩ። የኢራን መንግስት ለማውረድ እንቅስቃሴዎች ነበሩ። ሰልፎቹ በጣም ኃያል ነበሩ። ግን ሰልፎቹ ከሁለቱም ጎራ ነበረ። ስለዚህ አሁን የኢራን መንግስት ተዳክሟል የሚል ግምትና እምነት እሳቤ ነበረ። ነገር ግን ወደ ጦርነት በተገባ ጊዜ የኢራን ህዝብ አንድ ነው የሆነው። ይህ አልተጠበቀም፣ አልተገመተም። ገብቷል። እኛ ከውጭ ከውስጥ አመፅ ይነሳል የሚል ነገር ነበረ፣ ግን አልሆነም። ያልሆነ ጉዳይ ነው እና ያ ግምት ፉርሽ ነው የሆነው። ዛሬ ላይ ግን የናትናኤል መግለጫ ፍጹም ተቀይሯል። እነ ትራምፕ ከኢራን ጋር የሚያደርገው የመጨረሻ ስምምነት የኒኩለር ስጋቱን ማስወገድ እንዳለበት ተስማምተናል በሚል እጅግ አነስተኛ ዲፕሎማሲያዊ መግለጫ ብቻ የተወሰነ ሆኗል። እንግዲህ የኒኩለሩ በ30 ቀን ድርድር ነው። አሁን የኒኩለር ማብላያዋን ትነቃቅላለች የሚባለው እሱ የለም፣ እዛ ውስጥ የለም። የተበላላው ዩራኒየም ወይ ይወገዳል ወይ ወደ ሌላ ሀገር ይሻገራል። ያንን ለማድረግ ደግሞ ኢራን አሁን ቁርጥ ያለ ስምምነት ቃል አልሰጠችም። በዋናው እነሱ ባሉት ጉዳዮች ላይ ተስማምተዋል። በ6 ነገሮች ላይ ነው። 6ኛው ግን የዩራኒየም ጉዳይ ነው። እሱ ላይ ገና የ30 ቀን ድርድር ይጠይቃል እና እነዚህ ጉዳዮች እነሱ እስራኤል የምትፈልገው ደግሞ ሙሉ ለሙሉ ተነቃቅሎ ወድሞ ገብቷል። ከዚህ በኋላ መንግስት ተቀይሮ ሌላ አሻንጉሊት የሆነች ኢራንን ነበር የፈለጉት። እዚህ ጋር ማንሳት ካስፈለገ ፓስተር አንዳንድ ደግሞ የሚወሩ ጉዳዮች አሉ። እንደምታውቀው የቀድሞው የኢራን ፕሬዚዳንት የነበሩት እስራኤል ላይ ከፍተኛ ጥላቻ ያንጸባርቁ የነበሩት አህመዲነጃድ በስውር ተመልምለዋል የሚል በሞሳድም ይሁን በሲአይኤ እንዲህ አይነት መረጃዎች እየወጡ ይገኛሉና እውነትም ይሄ ነገር እንደው ከሆነ የኛ ሰው በደማስቆ የሚለውን መቼም ምንዘነጋው አይመስለኝም። እንደዚህ አይነት እንዳልከው አሻንጉሊት መንግስት መመስረት ሂደት ላይ ናቸው ወይስ እንደው ግምታዊ ነው ይሄ ነገር? እንግዲህ ይሄ ነገር ሚዲያ ላይ እየወጣ ነው ያለው። አሁን ይሄን ነገር የሚያውቁት እንግዲህ መልማዮቹና እነሱ ብቻ ናቸው። አንዳንድ ጊዜ ሚዲያ ላይ ለፍጆታም የሚወጡ ነገሮች አሉ። ምናልባትም ሰውየው በኢራን ህዝብ ዘንድ ተቀባይነትም እንዳያገኝ ለማድረግ የሚወጡ ነገሮች ሊሆኑ ይችላሉ። ደግሞ ከሞተም የተረፈበትም ቆስሎ የተረፈበት መንገድ ራሱ አስገራሚ ነው። እስራኤል ልትገለው ሞክራለች። ጋርዶቹ በሙሉ ሞተው እሱ ብቻ ነው የተረፈው። እና ምንድነው አንዳንድ ጊዜ እንዲህ አይነት ነገሮች ጥንቃቄ የሚጠይቁ ጉዳዮች ናቸው። ለምሳሌ አንዳንድ ጊዜ በሚዲያ ጥላቻ ሊሰነዘርብህ ይችላል። ጠንካራ መሪ ከሆንክ ለዛ ህዝብ የምታስፈልገው ከሆነ የኛ ሰላይ ነው የኛ እንትን ነው ተብሎ ሊነገር ይችላል እና ሰውየውን ተቀባይነት ለማሳጣትም ሊሆን ይችላል። እንደውም እኮ ከፍተኛ የኢራን ጥላቻ ያደገው በሱ መሪነት ጊዜ እኮ ነው። ኢራን እስራኤልን በዛ ልክ እንደምትጠላ የታወቀው እኮ በሱ መሪነት ጊዜ ነው። እንደውም የዛሬ 40 ምናምን ዓመት አሜሪካንና ኤምባሲ በሱ መሪነት ነው። ወጣት ነበር ያኔ። በሱ መሪነት ነበር ቅስቀሳው የተደረገው። እና ስለዚህ ይሄ ጉዳይ እንትን ነው እንግዲህ አሁን ያለው የእስራኤልና የአሜሪካ ጉዳይ እጅግ አደገኛ ሁኔታ ላይ እንዳለ ነው እየተመለከትን ያለ ነው። እንግዲህ ፕሬዚደንት ዶናልድ ትራምፕ ከኔታንያሁ ሙሉ በሙሉ ያልተማከሩበት አዲስ የዲፕሎማሲያዊ ስምምነት ከኢራን ጋር እየቀረጹ ይገኛሉ የሚል ነው። አሁን ኔታንያሁ ደግሞ ይህንን የአሜሪካ የድርድር አካሄድ እንደ ትልቅ ስትራቴጂካዊ ስኬት አድርገው ለህዝባቸው ለማቅረብ እየሞከሩ ነው። አሁን ይሄ ሁኔታ ነው እንግዲህ በእስራኤል ካቢኔ ውስጥ ክፍፍል የፈጠረው። እንግዲህ የኔታንያሁ መንግስት ጥምረት የተመሰረተው እንደ ቤንጋቬር አንዱ ናቸው። ቤንጋቬር ማለት የኢሁድ ባራክ ቅጧት ያነሳናቸው የውጭ ጉዳይ ሚኒስትሩ ናቸው። እዚህ ጋር እናስተካክለው ለአድማጮቻችን። ቤንጋቬር ደግሞ የደህንነት
ሚኒስትሩ ናቸው። እንግዲህ የእሳቸው መንግስት በእነዚህ ጥምረት ፓርቲ ነው። የይሁድ አክራሪ ፓርቲው አለ። የነሱ ጥምረት ነው አንዱና ትልቅ ቻሌንጅ እየገጠመው ነው የተመሰረተው እንግዲህ በጥምር መንግስት ስለሆነ ሚኒስትሮች ላይ እነዚህ ባለስልጣናት ደግሞ ከመጀመሪያው የጦርነት ቃል ኪዳን አገርንና አገዛዝን ከማጥፋት ውጪ ማንኛውንም አይነት ስምምነት ፈጽሞ አይቀበሉም። ዲፕሎማሲያዊውን ሂደት አንቀበልም። ምንም አይነት ስምምነት አንቀበልም። ታዲያ እነዚህ ናቸው እንኳን ወደፊት የወደፊቱ ተመላክቱም። ታዲያ እኮ እሱ ነው እኮ ያልኩ። ለምንድነው አሁን ማጠቃለያው ናትናው አሁን ላይ ትልቅ ወጥመድ ውስጥ ገብተዋል። አንደኛ ህዝባቸው የገቡትን ታላቅ የጦርነት ቃል ኪዳን ማሳካት አልቻሉም። ሁለተኛው ደግሞ መውደቃቸው እና እቅዳቸውን እንዲከሽ በይፋ ማመን አይቻሉም። የዶናልድ ትራምፕ የዲፕሎማሲ አካሄድ ደግሞ አዲስ ስምምነት መጎተት ወይም ደግሞ ያንን ስምምነት ቻሌንጅ ማድረግ አልቻሉም የሚል ከፍተኛ ጫና፣ ፖለቲካዊ ጫና እየደረሰባቸው ነው ያለው። እንግዲህ በመካከለኛው ምስራቅ በቅርብ የሚቀየረው የኢራን አገዛዝ ሳይሆን በኢየሩሳሌም ያለው የኔታንያሁ መንግስት ሊሆን እንደሚችል የጂኦ ፖለቲክስ ተንታኞች እያስቀመጡት ነው ያሉት። ነገሮች እየተገጣጠሙ እነዚህ ደግሞ ከመጡ ኢሚዲየትሊ ነው መቅደሱን የሚገነቡት። ምንም ጥርጥር የለውም። አካባቢውን ሁሉ ያጸዱታል። ምንም የሚያጠራጥር ጉዳይ አይደለም። እንግዲህ የኢራን መንግስት ሳይሆን የሚቀየረው የነሱ ነው። አሁን ጂኦፖለቲክሱ ተንታኞች እየተናገሩ ያሉት ኢየሩሳሌም እስራኤል አሁን ካቢኔው በሁለት ስለተከፈለና ምናልባትም ወደ ምርጫ ሁሉ ሊሄዱ እንደሚችሉ እያሳሰበ እየታየ ነው ያለ። በዛ ላይ ደግሞ የጠቅላይ ሚኒስትር ኔታንያሁ ጤንነት ራሱ ጤንነታቸው አሳሳቢ ነው። ከዚህ ውጭ ደግሞ በዚህ ጦርነት ምክንያት እየተንጓተተ የመጣ የፍርድ ቤት ኬዝ አለባቸው። እነዚህ ነገሮች ተደማምረው እንግዲህ ምናልባትም ለአክራሪዎቹ ፀሐይ ሊወጣ ይችላል የሚል ፍራቻ አለ። ይሄ ደግሞ ቀጠናውን ከድጡ ወደ ማጡ ሊያሻግረው ይችላል የሚል ነው። ሌላው እንግዲህ አስፈሪ የተሰማው ነገር ሩሲያ እየሄደችበት ያለው መንገድ በጣም ትንሽ አስደንጋጭ ሆኗል። ይህም ምንድነው? የሩሲያ መንግስት የኒኩለር ሰርጓጆችን በባልካንና በአውሮፓ ዙሪያዎች ላይ እንደውም እስከ ፓሲፊክ ኦሽን ድረስ አሰማርተዋል እና ምንድነው የተፈጠረው የሚል ነው። እና ሰሞኑን በዩክሬን ላይ የደረሰው ነገር እጅግ በጣም ከባድ እንደሆነ እንደው ትንሽ ጠቁም ለማድረግ ነው የሞከርነው እኛ። አሁን ላይ ምንድነው ሩሲያ እያካሄደች ያለችውን የኒኩለር ጦር ኃይል ስልታዊ ልምምድና አካል አድርጋ በርካታና ዘመናዊ የቦሊስቲክ ሚሳኤል ስርዓቶችንና የኒኩለር ሰርጓጅ መርከቦችን በተለያዩ ስልታዊ ቦታ ላይ በሰፊው ማሰማራቷ የሀገሪቱ መከላከያ ሚኒስትር አረጋግጧል። እንግዲህ በልምምዱ ላይ የተሳተፉ የሩሲያ ልዩ የጦር ክፍሎች የተለያየ የረቀቀ እና ርቀት ሊጓዙ የሚችሉ ሚሳኤሎችን ማስወንጨፊያ ያካተቱ የውጊያ ግዳጆችን ለመፈጸም የሚያስችል ከፍተኛ ወታደራዊ ዝግጅት ስልጠናዎችን እያከናወኑ ይገኛሉ። ዝግጅትና ስልጠናዎች ናቸው። በሩሲያና በምዕራባውያን ኔቶ መካከል ያለው የጂኦፖለቲክስ ፍጥጫ እጅግ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ዓለም አቀፍ ማህበረሰቡ ስጋት ላይ ጥሏል። በተለይም የአውሮፓን ሀገሮች በተለይ የባልካን ሀገሮች የሚባሉት ወይ ደግሞ እነዚህ እነሱ ላሉ ሀገሮች ለህዝባቸው ማስጠንቀቂያ መስጠትና በእርግጥ ከዚህ በፊትም አድርገውታል በተደጋጋሚ የአደጋ ጊዜ መሸሸጊያዎችን እስከ ማድረግና አሁን ደግሞ ጨምብል የሚመስል ነገር
ጭምብል ብቻ ሳይሆን ምንድነው አሁን እኔ ከፊንላንድ አንድ ወዳጄ በሰጠኝ መረጃ መሰረት መድኃኒት እንክብሎች እነዚህ ሬዲዮ አክቲቭ መከላከያ እንክብሎችና አሁን አንተ እንዳልከው የራሱ የፊንላንድ መንግስት ያወጣው አናውንስመንት ነው በመገናኛ ብዙሃን በነፍስ ወከፍ እንደገናም በስልኮቻቸውም ላይ ቴክስት ሜሴጅ ደርሷቸዋል። ምንድነው ይሄ አንተ እንዳልከው ወዲያው አናውንስ በመናረግላችሁ ጊዜ በመሸሸጊያ ጉድጓዶች ውስጥ በፍጥነት በመግባት ባገኛችሁት ነው እንዲሁም የተባለው እና ይሄንን ክብል በነፍስ ወከፍ እንዲደርሳችሁ ግድ ነው የሚል አስገዳጅም ጭምር ነው። አዎ እሱ ምንድነው አሁን ኔቶም ወደ ፖላንድ ወታደሮቿን እያስጠጋች ነው ያለችው። ዩክሬን ላይ እንግዲህ ድብደባው ቀጥሏል፣ ተደግሟል። በኪየቭ ከተማ ይሰቀጥጣል። በቃ ጦርነት በጣም የሚያስፈራም ነው የሚያስፈራም ነው። እንግዲህ ይሁን ግድ ነው አታስቆመውም። እንግዲህ አሁን ደግሞ ምንድነው ስጋቱ እያየለ የመጣው ከፍተኛ ስጋት ነው ያለው እና የአውሮፓ ህዝቦች አሁን አንተ ስዊድን ብቻ ሳይሆን ፊንላንድ ብቻ ሳይሆኑ ሁሉም የአውሮፓ ሀገሮች ናቸው ለህዝባቸው ማስጠንቀቂያ እየሰጡ ያሉት የነገሩን ክብደት በውስጥ የመረጃ አገልግሎታቸው አማካይነት ህዝቡ እንዲዘጋጅ እንዲጠነቀቅ እያደረጉ ነው። እንግዲህ ኔቶም ደግሞ ወታደሮቹን ወደ ፖላንድ እያስገባ ይገኛል። እንግዲህ ይሄ ደግሞ ከመካከለኛው ምስራቅ ወጣ ብለህ ስትመለከት ሌላ አደገኛ ክስተት እንደሆነ መመልከት እንችላለን። በተለይ ደግሞ የሰሞኑ የኒኩለር ዋር ትሬኒንግ ያደረገችው ሩሲያ አለ ምክንያት አይደለም። ከዛ ልክ ከጦርነቱ በኋላ ነው እነዚህ የኒኩለር ተሸካሚና ከቦለስቲክ ሚሳኤሎችን ሱፐርሶኒክ ሚሳኤሎችን ተሸካሚ መርከቦቿንና ሰመሪኖቿን በየቦታው ያሰማራችው። አንድ ነገር የሚሸት ነገር አለ። እንግዲህ መጸለይ ነው የሚያስፈልግ ይመስለኛል። ይሄኛው ደግሞ በጣም የሚያከብደው የኒኩለር ዋር ነው የሚያመጣውና አስፈሪው ጊዜ እየመጣ ነው። ያንን መጸለይ ያስፈልጋል። እንግዲህ ቅዱሳን በዚህ ምሽት ይዘንላቸው የመጣነው መረጃ ይሄንን ይመስላል። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ያው ቀላል መረጃ አይደለም እውነት ለመናገር በዚህ አቅጣጫ ላይ መጽሐፍ ቅዱስ በግልጽ ያስቀመጠው በዮሐንስ ራእይ ላይ እንግዲህ ወደፊት ነገሮችን አሰባስበን ትንታኔ እንሰጣለን ብለን እናምናለን። ቢሆንም እንግዲህ ይሄ አስፈሪው ጊዜ እየመጣ ይመስላል። ነገር ግን እኛ የት ቦታ ላይ ነው ያለነው? ቤተክርስቲያንስ ተኝታለች ወይስ ነቅታለች የሚለውን እንግዲህ ለእናንተ በመተው ውድ አድማጮቻችን እግዚአብሔር ፈቃዱ ከሆነ የምንገናኘው በሐሙስ ዕለት ነው። በነገው ዕለት እንግዲህ መደበኛው ሳምንታዊው የዜና ወጃ በብስራት ይቀርባል። መልካም ጊዜ እንዲሆንላችሁ እንመኛለን። የእግዚአብሔር ጥበቃ ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።